አንጋፋ የእግር ኳስ ተጫዋች የሆነችው ሎዛ አበራ እጅግ አስደንጋጭና ያልተጠበቀ ጉዳይ ዘረገፈች። ምንም ስፍራ ያልነበረን ከሰዎች የማንቆጠር ሰዎች ነበርን። መጥቶ እዚህ ትከሻይ ሚነካኝ ይነካኛል፣ ይሰማኛል በጣም እና የሆነ ወክ ያደርጋል። በቃ ቤት ውስጥ በህልም ይናገረኛል። እኔ በጣም ጎበዝ የእግዚአብሔር ቃል አንባቢ አይደለሁም። እውነቴን ነው ማለት ምንም ማውቀው ነገር የለም። በእኔ ላይ የተዘረጉትን የክፉ ሐሳብ የክፉ እቅድ ስለኔ ተዋግቷል። ጠበቃ ሆኖልኛል። እኔ ስለሆነልኝ ነገር ምናምን ብቻ እሱ ሳይሆን እኔ ሁሉ ጊዜ መገረምበት መደነቅበት ነገር መዳኔ ነው። ይሄንን መዳን ደግሞ ያገኘሁት በአንዱ በኢየሱስ ክርስቶስ እና ኢየሱስ የመዳኔ ምክንያት ነው። ኢየሱስ የመትረፌ ምክንያት ነው። ኢየሱስ የዘላለምን ሕይወት የሰጠኝ ነው። ኢየሱስ አዳኜ ነው። ቅርታ እጠይቃለሁ እንደ በግ ኑሪ ተብዬ የምለውን መዝሙራን ባየው በሰማው ጊዜ ካልተደሰቱና ከቀለዱ ሰዎች መካከል አንዱ ነበርኩ። በግልጽ በሚዲያ ባልጽፍም ስለ ሕይወቷና ዝማሬዋ የሰጠችውን ቃለ መጠይቅ ባየው ጊዜ ግን የተሰማኝ የሚከተለው ነው። ሰው ላይ ከመፍረዳችን በፊት ስላለፈበት ሕይወት ብናውቅ ተሳስቶ እንኳን ከመፍረድ ይልቅ ርህራሄን እናስቀድም ነበር። በነገራችን ላይ ክርስቶስ የርህራሄ ልብ ስላለው እንጂ እንደ ስህተታችን ብዛት ቢሆንማ በፍርዱ ሰውም መሆን ባልቻልን ነበር። እናም እሷ ያለፈችበት መንገድ ርህራሄን ነው የፈጠረብኝ። ሌላው ትህትናዋ ክርስቲያናዊ ነው። ካለፈችበት ሕይወት የተነሳ የመማር እድል በማጣቷ ማንበብና መጻፍ እንደማትችል ነገረችን። አልችልም ለማለት አላፈረችም። መዝሙሮቿን ሌላ ሰው እንደምጽፍላት ስትናገር አላፈረችም። ቋንቋውን በደንብ አለመቻሏን እሷም ታውቀዋለች። ነገር ግን እግዚአብሔር በፈለገው መንገድ ዘመርኩ ነው መልሷ እና እኛ ምን አገባን በዚህ መንገድ ትዘምር ዘንድ ከተፈቀደላት። ደግሞ እኮ እውነቱን ለመናገር የቋንቋ ጉዳይ እንጂ በመዝሙሩ መልእክት ችግር የለውም። መጽሐፍ ቅዱሳዊ ነው። የድምጽ የዜማ ችግርም አልታየኝም። ትምህርት ቤት ገብታ ባለመማሯ የመጣ ክፍተት እንጂ የታየባት የመንፈሳዊነት ችግር አልታየባትም ባይነኝ። ሳጠቃልል ግን ሰውን ካለፈበት መንገድ አንጻር ማየት ለሚዛናዊነት ጥሩ ነው። ላይላዩን የሚያይ አይን ለፍርድ ችኩል ነው ስል ነው ከሰሞኑ አንድ ግለሰብ እንደ በግ ኑሪ ተብዬ የሚለውን መዝሙር የለቀቀችውን እህታችንን አስመልክቶ ይህንን መልእክት ያስተላለፈው። እርሱ ጎሽ ይበለን፣ ሌላ ሁሉ ትርፍ ነው። ከተገለጠው ድርጊታችን በላይ የልብ አካሄዳችን የነገ ፍሬያችንን ይወስናል። የተገለጠው ድርጊታችን ለሰው ይታያል፣ ልባችን ግን በእግዚአብሔር ዘንድ ታይቶ ይመዘናል። ምንም ነገር ስናደርግ የምናደርግበት መንፈስ ከድርጊታችን በላይ በእግዚአብሔር ዘንድ ዋጋ አለው። ያልተኖረ የታይታ ብቻ ገጽታ ምን በሰው ዘንድ ጎሽ ቢያሰኝና ቢገነባ ጊዜ ቆጥሮ ባዶነቱ ይገለጣል፣ ከትወና ሕይወት አያልፍም። እግዚአብሔር እያዘነ የምንገነባው ገጽታ የትም አያደርስንም። በልባችን እንለወጥ፣ ብልህ እንጂ ብልጣብልጥ አንሁን። ሳይረፍድ ብዙ ሳንከስር የእውነት እንሁን፣ የእውነት እንኖር፣ አንሸነጋገል። የእውነት ልብና ቅንነት ገጽታችን ይሁን። እርሱ ጎሽ በለን፣ ሌላ ሁሉ ትርፍ ነው ስትል የገለጸችው እህታችን ዘማሪት አና ተክሌ ናት። ሞቶ ባያድነን ደሙን ባያፈስልን በዛ መልኩ ተዋርዶ ለኛ ክብር ባይሰጠን እኛ ምን አይነት ሰዎች ነበር የምንሆነው? እኔ ስለሆነልኝ ነገር ምናምን ብቻ እሱ ሳይሆን እኔ ሁሉ ጊዜ መገረምበት መደነቅበት ነገር መዳኔ ነው። ይሄንን መዳን ደግሞ ያገኘሁት በአንዱ በኢየሱስ ክርስቶስ እና ኢየሱስ የመዳኔ ምክንያት ነው። ኢየሱስ የመትረፌ ምክንያት ነው። ኢየሱስ የዘላለምን ሕይወት የሰጠኝ ነው። ኢየሱስ አዳኜ ነው። ታውቃለህ፣ አሕዛብ ስንባል ምንም ስፍራ ያልነበረን ከሰዎች የማንቆጠር አምላክ የሌለን ሰዎች ነበርን እና ያንን ሁሉ እግዚአብሔር ትቶ በእስራኤል ላይ እንዳደረጉም በእኛም ደግሞ ገና ጥንት ለአብርሃም ወንጌልን እንደሰበከው መጽሐፍ ቅዱስ ይናገራል። አሕዛብ በአንተ ይባረካሉ ብሎ ማለት እና ያንን እግዚአብሔር የተስፋ ቃሉን ጠብቆ እኛን ያዳነበት ስም ነው ኢየሱስ እና ይሄንን ጌታ በሕይወቴ ስላየሁት በሱ ድኜ ዛሬ እሱን እንዳመልክ ጌታ እድል ስለሰጠኝ በሱ እግሮች ስር ዝቅ ብዬ በእያንዳንዱ ሁኔታዎቼ ውስጥ እየጠራሁት አንዳንዴ ታውቃለህ የሆነ ስጸልይ ወይም ደግሞ ቤት የትም ቦታ ብሆን መጥቶ እዚህ ትከሻይ ሚነካኝ ይነካኛል፣ ይሰማኛል በጣም እና የሆነ ወክ ያደርጋል በቃ ቤት ውስጥ እና በህልም ይናገረኛል፣ ቃል ይሰጠኛል።
እኔ በጣም ጎበዝ የእግዚአብሔር ቃል አንባቢ አይደለሁም። እውነቴን ነው የምልህ። ምንም ማውቀው ነገር የለም። ግን እግዚአብሔር ቃል ይሰጠኛል። በጣም ይገርመኛል። በእኔ ላይ የተዘረጉትን የክፉ ሐሳብ፣ የክፉ እቅድ ስለኔ ተዋግቷል። ጠበቃ ሆኖልኛል። በምፈልገው ሰዓት ሁሉ ተገኝቶልኛል። በምጠብቀው ሰዓት ሁሉ ሳይቀር መጥቷል። በየትኛውም የህይወቴ መንገድ ውስጥ እሱ አለ። ዳኛ ሆኖልኛል፣ ጠበቃ ሆኖልኛል፣ እሱ ታይቶልኛል። እና በህይወቴ ውስጥ ምንድነው የነጻነትሽ ቦታ ብለህ ብትለኝ ጸሎት ነው። በቃ የጸሎት ቦታዬና የትሬኒንግ ቦታዬ የነጻነት ቦታዎቼ ናቸው። በነገራችን ከኢየሱስ ጋር ሳወራ ስጸልይ በህይወቴ ውስጥ ምንም ነገር ይግጠመኝ፣ በስራዬ ይሁን በትዳሬ ይሁን በኑሮዬ ይሁን በየትኛውም ነገር ምንም ነገር ቢያጋጥመኝ እሱ ጋር መጥቼ ሳወራ ስጸልይ ለሱ ስነግረው ሁሉ ነገር ነው ከላይ ላይ የሚወገደው የሚገፈፈው። እኔ እንደ አዲስ ሰው ሆኜ ነው ተሰርቼ ከምጸልይበትም ይሁን ከሱ ጋር ከማወራበት ቦታ የምነሳው ማለት ነው። እና በተመሳሳይ ትሬኒንግ ቦታዬም ማለት ነው። ትሬኒንግ ሲሄድ በዛ ኃይል ተሞልቼ ስለሚሄድ በየቀኑ ትሬኒንግ ቦታዬ ላይ ምንም አይነት ነገር ቢያጋጥመኝ በቃ ያው ነኝ። በትሬኒንጌን በአግባቡ ሰርቼ ተደስቼ ኢንጆይ አድርጌ ነው የምመለሰው የልምምድ ቦታዬ ላይ ማለት ነው። እና ብቻ ስለ ኢየሱስ ለመናገር ቃላት ያጥራል። እንዳልኩ ነው። እኔ ከምንም በላይ ኢየሱስ አዳኛችን አዳኜ ስለሆነ ያ ስም የሚያድን ሆኖ ጸጋው ተገልጦ በዛ ስለዳንኩኝ ብቻ ደስተኛ ነኝ። ኢየሱስ የሚወደድ አምላክ ነው። የሚወደድ ጌታ ነው። ልንከተለው፣ ልንሰግድለት፣ ልናመልከው የሚገባ አምላክ ነው። አልፎ ተርፎ ደግሞ በእኛ ውስጥ ያለ ወዳጃችን ነው፣ አጋዣችን ነው። ደከማችሁ፣ ወደቃችሁ፣ አሳዘናችሁኝ፣ በድላችሁኛል፣ እኔን አልሰማችሁኝም፣ በፈቃዴ አልሄዳችሁም ብሎ እኛን ጥፉ ከፊቴ አልፈልጋችሁም የማይለን ሁሌም በቃ በፍቅሩ በምህረቱ በቸርነቱ የሚያኖር አምላክ የጌታዬ የመድኃኒቴ የኢየሱስ ክርስቶስ የኃይሉ ጽናት የክብሩ ብዛት ስለበዛልኝ ለኔ ክብር የነበረውን ሞገስ የነበረውን ስልጣን የነበረውን ሁሉ እንደ አደፍና እንደ ጉድፍ እቆጥረዋለሁ ይላል ፊልጵስዩስ 3:7 ላይ ቅዱስ ጳውሎስ። ሁሉም ነገር አነሰበት፣ ሁሉ ነገር የሚበቃል፣ ሌላውን በቃን ብለን እግዚአብሔር ስንከተል ብቻ ነው። የኦርቶዶክስ ልጆች በጣም ደጋግመው ተናደው ይሄን ልከውልኛል። ማለት እንዴት እንዲህ ብለው ያስተምራሉ ብለው እንዴት አባቶቻችን እንዲያሉ ሰውን ለካ ያበላሹብን እነዚህ ናቸው እያሉ በጣም ተናደው ላኩልኝ። የኦርቶዶክስ ወንድሞቼ ናቸው። እግዚአብሔር ምስክሬ፣ በጣም የማልጠብቃቸው ወንድሞቼ ይሄን ላኩልኝና ከዚህ በፊትም ማሳይቻቸዋለሁ፣ ግን ማሳየት አለ። ሁለት ይፈቀዳል፣ ሁለት ይፈቀዳል። ወንስ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። A few moments later እርሶ የትኛው ገዳም እንትን ነው? የትኛው ደብር እንትን ነው? የትኛው ደብር እንትን ነው? እኮ ጠጥቶ በዚህ ሰዓት መገኘት አለቦት። ጠጥቶ በዚህ ሰዓት መገኘት አለቦት። እሱ ይጠበቃል። ይሄ እውነት በጣም ያሳዝናል። እውነት በጣም ያሳዝናል። ለምሳሌ እንዲህ በዚህ ሰዓት ሰክረው ነገ ቅዳሴ ሊገቡ ምን ማለት ነው? ቤተክርስቲያኑ ማን ያስቀድስለታል? ሁሉ ጊዜ መቀደስ ይቻላል። ለምን ሰግረጋ ረክሶ መቀደስ ይችላሉ? ለቤተክርስቲያኑ መጠጥ የሚፈቀደው አያችሁ፣ ሰውየው ጥንብዝ ብሎ ሰክሮ መስቀሩን ይዞ ምን ይቻላል ይላል። በጣም ተናደው ነው ዮኒ አጋልጥልህ። እንደዚህ አይነት አባቶች ከቤተ ክርስቲያን መባረር አለባቸው እያሉ ነው የሚናገሩ። መባረር አለባት ገባ። መጠጥ ሰክሮ ምን ችግር አለው እያላቸው ይሄ እንደ አንድ የፈለገ እኔ አሁን ኦርቶዶክስን ባለው ያመኛል። ምክንያቱም አድጌበታል። ብዙ ነገሮች ስለበዙ ነው የምታምነው። ግራ እስኪገባ እንትናን እመናት እንትና የእሷ ቀን ነው እየተባልክ ስላለኝ ነው እኔ ደሜ የፈላው። የእንትና ቀን ነው ማላቃቸውን ሰው ደርድሬ እንትና ቀን ነው እያሉ ከጌታ ውጪ
ይከበሩ፣ ቀናቸው ይከበር፣ ማህበር ይውጣላቸው ምናምን እያሉ ስለሚያስጨንቁ ነው። ተግባባን እና ያማል እንደ አንድ እንደነበርክበት ሆኖ በዚህ ደረጃ ስታይ ፎወ ለምንድን ነው መጠጥ የሚበረታታ? ለምን ይበረታታል? ኦርቶዶክስ ለምንድን ነው መጠጥ የሚበረታታ? ዘፈን የሚበረታታው ለምንድን ነው? ለምንድን ነው የሚበረታታው? ቤተክርስቲያን አትልም ካልክ ሆኖ የሚያደርገው ኖ ማለት አለበት። አገልጋይን ማክበር፣ ቃሉን አገልጋዮች ቦታ መስጠት ተገቢ ሆኖ እያለ ሰዎቹ ምንም የማይጎላቸው ፍጹማን ከሰማይ በፓራሹት የወረዱ እስኪመስል አሁን እኛን በቃ እግዚአብሔርን ነገር አቀብለውን ሊመለሱ እስኪመስል ድረስ በጣም ሰዎችን ማግነን ተገቢ አይደለም። መግነን ያለበት አንድ ብቻ ነው፣ የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ከሞት የተነሳው ነውር፣ ኃጢአት፣ እንከን፣ ጉድለት ያልተገኘበት ፍጹም ቅዱስ ንጹህ ጻድቅ ሆኖ የተገለጠ የኖረ ያስተማረ የሰራ ሞቶ የተነሳ የሄደ ተመልሶ የሚመጣ እሱ ብቻ ነው። ምን የሌለበት ስህተት የሌለበት ነውር የሌለበት አንድ ሰው ኢየሱስ ክርስቶስን የግል አዳኙ አድርጎ ማመን አለበት። መቀበል ማለት ማመን ማለት ነው። ወይም ደግሞ ኢየሱስ የእግዚአብሔር ልጅ መሆኑን ማመን ማለት ነው። እዛም ቁጭ ብለ ማመን መብት ነው፣ እዛም ቁጭ ብለ ማመን መብት ነው። በተረፈ ይሰበካል። እንድን ዘንድ ምን እናድርግ ሲሉ በኢየሱስ ክርስቶስ እመኑ፣ ከዛስ ተጠመቅ፣ የተስፋው ቃል ላንተም ጭምር ነው፣ ከዛስ ያመኑትም ተጠመቁ ነው የሚለው። ያላመኑትስ ወደ ጥምቀቱ አልመጡም፣ ሄዱ። ሐናንያ ሳውልን ምን አለው? ቤቱ ሲመጣ ቅዱሱን ታውቅ ዘንድ እግዚአብሔር አስቀድሞ መርጦሃል፣ አሁን የምለውን ትላለህ፣ እጅህን ወደ ላይ አንሳና አለው። መርጦሃል፣ ከዛስ ስለምን ትዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠባለህ። እሺ አለ። ኢትዮጵያዊ ጃንደረባ ፊልጶስ ሰበከው። እየሰበከው እያለ ስለማን ነው የሚናገረው? ይህ ስለዚህ ነው አለና ስለ ናዝሬቱ ኢየሱስ ሰበከው። በመንገድም ሲሄዱ ሳሉ ወንዝ ጋር ደረሱ። ኢትዮጵያዊ ጃንደረባ ፊልጶስን ምን አለው? እነሆ ውሃ እጠመቅ ዘንድ የሚከለክለኝ ምንድር ነው አለው። ፊልጶስ ምን አለው? አሁን የምልህን ከኔ ጋር ትላለህ አለው። አላለው? ቀኝ እጅን አንሳና አለው። አላለው? ምንድን ነው ያለው? አቤት ምንድን ነው ያለው? ይሄ ሰዎችን ለማገዝ የምናደርገው ነገር እንጂ ጉዳይየው እጅ የመዘርጋት ቃለ መሐላ ላይ መግባት ጉዳይ ሳይሆን የመዳንን ዕውቀት ማግኘት ነው። መንፈስ ቅዱስ በሚሰራው ሚገርም አሰራር የአንድ ሳንቲም ሁለት ገጽታ መንፈስ ቅዱስ ነው ዓለምን ስለ ኃጢአት የሚወቅሰው። ይወቅሳል፣ ታምናለህ። ኢትዮጵያዊ ጃንደረባን ፊልጶስ ምን አለው? ውሃ ይሆንና እጠመቅ ዘንድ የሚከለክለኝ ምንድነው ሲለው ምን አለው? እጅህን አንሳ እንደዚህ ይሁን አላለው። ምን አለው? በፍጹም ልብ ብታምን ተፈቅዶልሃል አለው። ሰውየው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነማ አመኛለሁ አለ። ውሃ ውስጥ ከተተው፣ አለቀ። እንዲሁ ውስብስብ አድርገን እንደው እግዚአብሔር ጋር ጥምቀት ጋር ደህንነት ጋር መድረሻውን መንገድ አውቀን አናራዝምም፣ አናርቅባቸውም። ዕውቀት እንድታገኙ ብቻ ነው የምናስተምራቸው። በተረፈ ባመን ቅጽበት የዘላለምን ሕይወት ተቀብለሃል። ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ከኔ ጋር በገነት ትሆናለህ ያለው ኢየሱስ ነው። እኛና ድንህ ውሃ ያድንህ፣ ሌላም ነገር ያድንህ። ኢየሱስ እንደሞተ ለኃጢአት እንደተነሳ ለጽድቅ ባመንክ ቅጽበት እምነት ጽድቆና ትቆጠራለህ። ይህ የምንሰብከው የሥራ ቃል ነው፣ የጥምቀት ቃል ነው፣ የጌታ እራት ቃል ነው አይልም። ምን ይላል? ይህ የምንሰብክላችሁ የእምነት ቃል ነውና። ምን ይህም የምንሰብክላችሁ የእምነት ቃል ጥምቀት ውስጥ አለ፣ ጌታ እራት ውስጥ አለ፣ አስራት ውስጥ አለ፣ ቸርች አገልጋይ የለም። ምንድን የሚለው? ይህ የምንሰብክላችሁ የእምነት ቃል ልብህና አፍጋ ሆኖ ቅርብ ሆኖልሃል። ምን ማለት ነው? ጳውሎስ ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው በልብህ ብታምን አለቀ። ቀጥሎስ ኢየሱስ ጌታ መሆኑን በአፍ ከመሰከር ትጸድቃለህ፣ ትድናለህ። አለቀ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ጥቂቷ እምነታችንን ሰማይ ተቀብሏታል። እግዚአብሔር ልብ ውስጥ እምነት ስትመጣ ያውቃል። እምነት በልብ ውስጥ የምትመጣው በምንድን ነው? ሉቃስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስን ምን አለው? አንተም ለሕዝቡ የመዳናቸውን ዕውቀት ትሰጣቸዋለህ። ያቺ ዕውቀት ስትመጣ፣ ያቺ የመዳን ነገር ስትመጣ ዋው አሃ ስትል ነገር አለቀ ማለት ነው። ከዛ ጊዜ ሲኖርህ እናጠምቃለን። ያለ መንፈስ ቅዱስ በዚህ ምድር መኖር
በጌታ ሳንሆን እንዴት እንደነበርና ሆነን እረስቸዋለሁ። እንዴት ነበር አለ እኔ እንጃ። እኔ ትዝም አይለኝም። ሰው እንዴት ያለ መንፈስ ቅዱስ ይኖራል መሬት ላይ? መንፈስ ቅዱስ እኮ መጽናኛ ነው። እውነቱን ነው እኮ ጌታችን ኢየሱስ። አንድ በጣም ያስገርመኛል። እኔ መቼ ሳነበው ያስደነግጣልም አይደል? እኔ ብሄድ ይሻላል አለ ጌታ ኢየሱስ ክርስቶስ። የሚያወራው ነገር በሙሉ እውነት ነው። የነሱ ልብ ለመደገፍ ብሎ የሚያወራው ነገር የለም። እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። እንዴት አሉት? እኔ ሲሄድ እኔ በመሄዴ ምክንያት የሚላክ ሌላ አጽናኝ አለ። እሱ ይመጣል። እኔ ካልሄድኩኝ እሱ አይመጣም። መንፈስ ቅዱስ እንዲመጣ እኔ መሄድ አለብኝ። መሞት አለብኝ፣ መቀበር አለብኝ፣ መነሳት አለብኝ፣ ቀጥሎ ወደ አባቴ መሄድ አለብኝ። እኔ ሄጄ አብን ነው የምለምነው። እኔ አብን እለምነዋለሁ፣ አብ ደግሞ እናንተ ላይ ያፈሰዋል። እኔ ከምድር ወደ ሰማይ ሄዳለሁ፣ እሱ ከሰማይ ወደ ምድር ይመጣል። ዩኒየኑ እንደዚህ ነው። እሱ ከእርዝ ወደ ሄቨን ነው ኢየሱስ ሄደው፣ መንፈስ ቅዱስ ደግሞ ከሄቨን ወደዚህ ነው የመጣው። እና ይሄ ግን የሚሆነው እኔ ሲሄድ ነው። የኔ መለየት ቢያሳዝናችሁ መሄዴ የግድ ነው። የተሻለ ነው የሚመጣው። ክብር ለኢየሱስ ይሁን። አሁን ጌታ ኢየሱስ ክርስቶስ ይሄንን ሲያወራ አጠገባቸው ነው። መንፈስ ቅዱስ አሁን እንደዚህ አይነት ነገር ሲያወራ ውስጣቸው ሆኖ ነው። ስለዚህ ኢየሱስ ሲያወራ በአረማይስጥ ያወራል። መንፈስ ቅዱስ ለልብ ነው የሚያስረዳ። አሁን ኢየሱስ እያወራ ብዙ ነገር አይገባቸው። መንፈስ ቅዱስ ነግሮ የማይገባ ነገር የለም። ስለዚህ እንደውም አላቸው እኔ ብሄድ ይሻላል። እኔ በሚሄድበት ሞመንት መሃል ላይ ጋፕ አይኖርም፣ እሱ ይመጣል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ የዓለም ሁሉ ሊቀ ካህን አይደለም፣ የሰው ሁሉ ሊቀ ካህን አይደለም። በዓለም ያለው ሁሉ መካከለኛ አይደለም። በዓለም ያለው ሁሉ አስታራቂ አይደለም። በዓለም ላለው ሁሉ ጌታ ኢየሱስ ክርስቶስ ጠበቃ አይደለም። በዓለም ላለው ሁሉ በጭራሽ። ዓለም መፍትሄው ወንጌል እንጂ የክርስቶስ ሊቀ ካህንነት አይደለም። የክርስቶስ ሊቀ ካህንነት ለክርስቲያኖች ነው፣ በጌታ ለሆነው ነው። ማሳቦች ላይ አጠራጠር ያለ ሪፍሌክሽን ልስጣችሁ። ከመጀመሪያው ሲጀምር ጌታ ኢየሱስ ሊቀ ካህንነቱ፣ አስታራቂነቱ፣ መካከለኛነቱ ለክርስቲያኖች ብቻ እንጂ ለዓለም ሁሉ አይደለም እንዲህ የሚል መጽሐፍ ቅዱስ ላይ የለም። በተቃራኒው ግን ተወዳጁ ሐዋርያ ቅዱስ ጳውሎስ ሲናገር እንደዚህ ይላል። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 2 ከቁጥር 1 ጀምሮ በደንብ አድርጋችሁ ተመልከቱ አውዱን እንድትረዱት። ቁጥር 5 ላይ ግን እንዲህ ይላል፣ እዚህ ጋር ለማሳጠር ማለት ነው። ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። በእግዚአብሔርና በክርስቲያኖች መካከል ሳይሆን በእግዚአብሔርና በሰው መካከል ያለ አንድ መካከለኛ አለ። በእግዚአብሔርና በሰው መካከል ያለው ለምንድን ነው? አምላክ እንደመሆኑ ከአብ ጋር ኮንሰብስታንሻል ነው። ሰው እንደመሆኑ ከሰው ዘር ሁሉ ጋር ኮንሰብስታንሻል ነው። ስለዛ የክርስቶስ ደብል ኮንሰብስታንሻሊቲው እንደተጠበቀ ሆኖ ኢየሱስ እርሱ ፍጹም አምላክ ፍጹም ሰው ሆኖ አምላክን ከሰዎች ሁሉ ጋር ያስታረቀ ጌታ ነው። ስለዛ መካከለኛነቱ በእግዚአብሔርና በሰው መካከል እንደመሆኑ ለክርስቲያኖች ብቻ ሳይሆን ለሰው ዘር ሁሉ ነው። ለዛ ነው ቁጥር 6 ላይ ደግሞ ቀጣይ ጥቅሱ ምን ብሎ የሚናገረው? ራሱንም ስለ ሁሉ ቤዛ ሰጠ የሚለው። ራሱንም ስለማን? ስለ ክርስቲያኖች ብቻ ሳይሆን ስለ ሰው ሁሉ ራሱን ቤዛ አድርጎ በመስጠቱ መካከለኛነቱ ስለ ሰው ሁሉ ሆነ።